ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ የቅቅል የመረቅ አሰራር ይዤላችሁ ብቅ ብያለሁ እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ አሁን ወደ አሰራራችን እንግዲህ ስጋ የተጠቀምኩት ስጋ አጥቤው ቪዲዮ ቀረጻልኝ መስሎኝ ነበረ የፍርምባና እንዲሁም የጎድን ስጋ ጮባ ብዙ ያለበት ነው አንድ ላይ ተክተክ ሲል ውሃውን ደፋሁትኝ ቪዲዮ ሚሞሪ ሞልቶ አልቀረጸውም እየቀረጸ መስሎኝ ከዛ በኋላ እንግዲህ ውሃ እየሞላንበት ነው ማለት ነው መጀመሪያውን ውሃ እንደፋዋለን መጀመሪያ ላይ ይሆናል አረፋውን ወጥቶ አንድ ላይ የሚሆነው እሱን ከደፋን በኋላ ከዛ እንደዚህ ንጹህ አረፋ እናገኛለን ንጹህ እናገኛለን መረቅ ከዛ ላይ ፈላው ኃይ ጨምረን በደንብ እንዲንቸከቸክ እናደርገዋለን ማለት ነው ስጋው በደንብ እንዲበስል ከጮማዎች ውስጥ ከተለያዩ ካጥንቶች ውስጥ ቅባት እንዲወጣልን ማለት ነው ይሄንን መረቅ ስናዘጋጅ ምንም አይነት ዘይትም ቅቤም አንጠቀምም ምክንያቱም ስጋው እንደምታዩት በጣም ብዙ ጮማ አለው በጮማው ቅባት ብቻ ነው የምንጠቀመው ማለት ነው እንግዲህ እንደዚህ ያለ ጮማ ብዙ ጊዜ ያው ብዙ ሰው ጮማ የሚወዳለ የማይወዳለ እኔ በጣም ስለምወድ እንደዚህም ነው በጣም ያስፈልገናል ጮማ እንደ አንድ ቅባት ነገር እንዲሁም ደግሞ እንደ ኮላጅን ነገር ማለት ነው በዚህ አማካኝነት ልናገኝ የምንችለው እንግዲህ መጀመሪያ ላይ ጨመርኩት ሴራሊ የሾርባ ቅጠል ግንዱን የጨመርኩት ሴራሊ እንዲሁም ደግሞ ከዛ ደግሞ ሽንኩርት ነጭ ሽንኩርት ነው የተጠቀምኩት እሱን ጨመር ማለት ነጭ ሽንኩርት ማለት ጋርሊክ ሳይሆን ሽንኩርት የነጣ የሚለው ኦኒየን ማለት ነው እሱን ተጠቅመናል ጨመርን ከዛ አንድ ላይ አብሮ ከሾርባ ቅጠሉ ጋር ከሾርባ ቅጠል ግንዱ ጋራ እንደዚህም ደግሞ ከሽንኩርቱ ጋር አንድ ላይ ሆኖ በደንብ ቅቅላችን መረቃችን እንዲንተከተክ እናደርጋለን እነዚህ ግብአቶች አብሮ በጣም ሾርባችንን መረቃችንን በደንብ እንዲወፍር ያደርጉልናል ድልድል ያለ መረቅ እንዲሆን ያደርግልናል እዚህ ጋር ደግሞ የባህሩ ሽንኩርት እንጨምራለን ማለት ነው የባህሩንም ሽንኩርት ከጨመርን በኋላ አንድ ላይ በደንብ እንቀላቅልና እንተዋዋለን ማለት ነው አንድ ላይ በተንተከተከ ቁጥር ከውስጡ ያለውን ቅባቶች ተቀላላ በጣም በብዙ ያወጣልናል ማለት ነው እንግዲህ መረቅ ብዙ ጊዜ ለብርድ ሰዓት ላይ ነው የምንጠቀም ሰውነታችን ሙቀት እንዲሰጠን ማለት ነው በውስጥ ባለው ስብ አማካኝነት ሙቀት እንዲሰጠን ማለት ነው ከዛም ውጪ ግን በውስጡ ባለው በጮማ ውስጥ ወይ ደግሞ በተለይ ባጥንት ውስጥ ያሉ እንደ ቅልጥም ያሉትን ነገሮች ከውስጡ መረቁ ወይ ደግሞ ቅባቱ ወጥቶ ስንጠቀመው በጣም ለጤናችን ሳይበዛ በብዙ በጥቂቱ በጣም የሚጠቅመን ነገር ማለት ነው በውስጡ ባለው ኮላጅን አማካኝነት ኮላጅን የምናገኝበት ይሆንልናል ማለት ነው ብዙ ጊዜ በውጭው ዓለም ላይ የቬጂቴብል ስቶክ እንዲሁም ደግሞ የስጋ የአጥንት ስቶክ ተብሎ እንደዚህ ይሸጣሉ መረቆች ማለት ነው ታሽገው በስነ ስርዓት ማለት ነው እነዛን እንደዚህ በሚሰሩ ምግቦች ላይ ጭምርምር ጨምሮ እየተደረገ ይሰሩበትና ይጠቀሙታል ማለት ነው እንግዲህ እንደምታዩት እዚህ ጋር ነጭ ሽንኩርት ነው ፓውደሩን የጨመርኩት አብሮ አንድ ላይ እንዲንተከተክ ማለት ነው የነጭ ሽንኩርት ፓውደሩን ከዛሱን ከጨመርን በኋላ የሾርባው እንዴት ሽንኩርቱ ድራሹ ጠፍቷል የገቡት ግብአቶች ሁሉ ጠፍተዋል ማለት ነው ከዛ ቀጥለን ኬሪ እንጨምርበታለን ኬሪ ለመረቅ እንዴት ልዩ እንደሆነ ልነግራችሁ አልችልም ለሩዝ ብቻ አይደለም ለመረቅም በጣም ልዩ የሆነ ጣዕም የሚሰጥልን ነው ማለት ነው ኬሪ በጣም ጥሩ የሆነ ብዙ አይነት ግብአቶች ከ4 ከ5 አይነት የተቀመመ ግብአት ያለው የኬሪ አይነት ነው ብዙ ጊዜ ለሩዝ ነው ብዙ ጊዜ የምንጠቀመው ግን እንዲህ ለመረቅም ስንጠቀመው በጣም ልዩ የሆነ ጣዕምና ቃና ያለው ከዛ እዚህ ጋር እርድን የጨመርኩት መጀመሪያ ላይ የጨመርኩት እርድ አይደለም ልክ ከለሩ የእርድ ከለር አለው ግን ኬሪ ይባላል እሱን የተጠቀምኩት እዚህ ጋር ደግሞ እርዱን ደንብ ፍቅፍቅ እንዲል ትክትክ እንዲል ይወት እንዴት እንደወፈረ ድልድል ብሎ ማለት ነው ስጋውን በጣም በስል ብሏል የሚያስፈልገን የምንፈልገውን መጠን ቅባት ልናገኝ የምንችለው በደንብ ስናንተከተከው በደንብ ስናበስለው ነው ስጋችንን እና ከዛ ውሃ አፍልተን እናዘጋጅና ያፈላነውን ውሃ ይዘን በደንብ ድርግም እናደርግበታለን እንሞላለን እንከልሳለን ማለት ነው ክልስ ስናደርገው እንደምታዩት ይሁት ወፈር ያለ ቀጭን ያልሆነ በጣም ደልደል ያለ መረቅ ወይ ደግሞ ሾርባ እናገኛለን ማለት ነው ለመጠጥ ለሚጠጣ በሉት ፈትፍታችሁ ለመብላት በሉት በቃ በተለይ እንደዚህ ያለውን መረቅ ወይ ደግሞ እንደዚህ ያለውን ሾርባ የበለጠ ከፍትፍቱ የበለጠ በሳህን ቀንሶ መጠጣቱ
ቅድም እንዳልኳችሁ ከአጥንቶች ውስጥ ብዙ የምናገኛቸው በተለይ እንደ መቅኔ አይነት ያለው ይሄ ቅልጥም ነገር ያለው ባለው በሱ ብንጠቀም የበለጠ ለሰውነታችን ኮላጅን ልናገኝበት የምንችል ማለት ነው። እንግዲህ እዛ እንደምታዩት ኮላጅን ማለት ስናገኝ ደግሞ ለሰውነታችን፣ ለቆዳችን፣ ለውስጣችን ሁሉ ሳይቀር በጣም ጤናን የሚሰጥ ማለት ነው። ብዙ ጊዜ ሰዎች በቃ ከሆነ ጊዜ በኋላ ፋት አያስፈልገንም፣ ቅባት አያስፈልገንም ምናምን የሚባል ነገር አለ፣ የምንለው ነገር አለ። ግን በጣም ለሰውነታችን አስፈላጊ ነው ማለት ነው። እዚህ ጋር እንደምታዩት ካሮት ነው የጨመርኩትኝ። ካሮት በውስጡ ፍትፍት ከተጠቀምን ካሮቱን እንድንበላ እንድንመገበው ማለት ነው። ከእንጀራ ከምንፈተፍተው ነገር ጋር ብንፈልግም ደግሞ ሾርባውን ስንጠጣ ካሮቱን መብላት መመገብ እንችላለን ማለት ነው። ከዛ ካሮት እንጨምርበታለን። እንደምታዩት በጣም ወፈር ያለ ነው እስካሁን ድረስ ቅቅሉ መረቁ ማለት። ድንች ደግሞ እንደዚህ አዘጋጅቻለሁ። ድንችን ብንጨምርበት አንድ ላይ መረቁን ሱፑን ስንጠጣ ለመፈትፈትፈተንም ስንበላ ለመብላት መረቁንም ስንጠጣ ደግሞ ለመብላት ይጠቅመናል ማለት ነው። እንግዲህ ድንቹ በውስጡ ስታርች እና ካርብ ነው ያለው። እንግዲህ ካሮቱ ደግሞ ቫይታሚን አለው ማለት እንግዲህ ሁሉን ነገር አብሮ። ግን በዋናነት እኔ በእነዚህ ግብአቶች ልጆቼ ፍትፍት በጣም ነው የሚወዱትና ሲፈተፈት ድንቹን ካሮቱን እንዲበሉ ያክል ነው እንጂ በዋናነት ትፈልጉ እንደ አማራጭ ነው ካሮቱና ድንቹ ማለት ነው። ማስቀረትም ትችላላችሁ፣ ጨምራችሁ መስራት ትችላላችሁ እንደ አማራጭ ማለት ነው። ግን ይሄንን መረቅ በእውነት በጣም በተለይ ውስጡ ቅልጥም ያላቸውን እንደ መቅኔ አይነት ነገር ያለው ውስጡ ማለት የበሬው በራሱ ማለት በሰው መቅኔ ይባላል፣ በበሬው ደግሞ እንደዛ ማለት ነው። እንደዚህ ያለውን ነገር በስንት ጊዜ አንድ ጊዜ አልፎ አልፎ ተቀቅሎ ብንጠጣ በውስጡ ባለው ብዙ ንጥረ ነገር አማካኝነት በውስጡ ባለው ኮላጅንም አማካኝነት ደግሜ ነው የምላችሁ በጣም ልዩነቱን ለውጡን ታውታላችሁ። ይሄ መገጣጠሚያችሁ ጋር የሚያማችሁ ከሆነ መገጣጠሚያችሁ ጋር ድርቀት ነገር የሚሰማችሁ ከሆነ የምታገኙበት ማለት ነው። እንግዲህ በጣም ቀላል በጣም ፈጣን የቅቅል ወይ ደግሞ የመረቅ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬላችኋለሁ። ምርጥ የሆነ የመረቅ አሰራር ማለት ነው። በጣም ልዩ ነው፣ ትወዱታላችሁ። ሰርታችሁ ሞክሩት። መጪው ደግሞ የብርድ ወቅት ስለሆነ በጣም ይጠቅመናል፣ ይረባናል ማለት ነው። ድንቹ መብሰሉን ቼክ እናደርጋለን። ሳይበስለው ልክ ትንሽ ሲቀረው ማውጣት ማለት ነው። ቃሪያ እንጨምርበታለን። መረቃችንን ጨረስን ሰርተን ማለት ነው። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደርጋችሁ ለምትደግፉኝ ሁሉ ከልቤ እያመሰገንኳችሁ እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ በሰላም ነው።